ራሱ አልሰራም። በቃ ቁጭ ነው የምለው። በጣም ነበረ ማለት ነው። ሆስፒታል ራሱ ሆኜ አንድ 15 ቀን የመጣው ነበርና እግዚአብሔር ወይ በቃ ሰለቸኝ በቃኝ ብዬ ዛሬ በተለይ አልቅሼ ነው የመጣው። የ2 ዓመት የዲስክ መንሸራተት በሽታ ተሞክሯል። በተለያየ ሕክምና ተሞክሯል። ተችሏል ጉዳዩ። እውነት ነው። አልተቻለም። እስከዛሬ ምንጭውን ሁሉ አድርገሻል። እውነት ነው። ነገሩ ግን አልሆነም። አልተቻለም። በሐኪሞች ያልተቻለውና ተስፋ የተቆረጠበት በቃ እኔ ተስፋ ቆርጬ በቃ ጓደኞቼ ቸርች ሲሄዱ ጸሎት ቤት ሲሄዱ እኔ እያረፍኩ ነበር። ትንሽ ቦታ ሄጄ አርፋለሁ፣ ትንሽ ቦታ ሄጄ አርፋለሁ። ቴራፒ ትሰሪያለሽ፣ ፊዚዮቴራፒ፣ የተለያዩ ስፖርቶችን እንደዛ ነው የሚሉት በሕክምና። መፍትሄ ፍለጋ መንከራተት 2 ዓመት ሙሉ አዲስ አበባ ሄጃለሁ፣ እዚህ ሆስፒታል ተከታትያለሁ፣ እንደዚህ አዳማም ሄጃለሁ። ሁሉን ነገር ሞክሬያለሁ። ነገር ግን ምንም ውጤት የለውም። ምንም አልተሻለኝም። ዲስክ ነው እዚህ ጋር ስጋው ከአጥንቱ ጋር ክፍተት አምጥቷል። 2 ዓመት ሙሉ በቃ በጣም ስጨነቅ በጣም መከራዬን ሳይ መስራት የምችለውን አለመስራት መቻል በጣም ከባድ ነው። አምላክ እያማረኝ በቃ እግዚአብሔር ለኛ እንደዚህ ለተቸገሩት እግዚአብሔር ባሪያ ስለሰጠን በጣም ልናመሰግን ይገባል። ሰላም በዓለም ዙሪያ ያላችሁ የቮይስ ኦፍ ጋድ ቲቪ ተመልካቾችና ቤተሰቦቻችን፣ ዛሬም እጅን በአፍ በሚያስጭን ጉባኤውን ያስገረመውና ብዙዎች ለማመን የተቸገሩበት ድንቅ ፈውስ ይዘንላችሁ መጥተናል። እስከ መጨረሻው እንድትከታተሉን ስንል በጌታ ፍቅር እንጋብዛችኋለን። መልካም ቆይታ። ማውንት ዛይን ሚራክልስ ማሚ ዛሬ እንደዚህ ነው የሚሆንልሽ ናቸው። አሜን። ሐኪም አልቻለውማ ማሚ ሐኪም ችሎታል አልቻለውም። ተሞክሯል። በተለያየ ሕክምና ተሞክሯል። ተችሏል ጉዳዩ። እውነት ነው። አልተቻለም እስከዛሬ። ዛሬ ግን መልአኩ ይችላል። አሜን። ሐኪም ቤት ሞክረሻል። ምንጭውን ሁሉ አድርገሻል። እውነት ነው። ነገሩ ግን አልሆነም። አልተቻለም። የሚችል አንቺ ቤት ይመጣል። አሜን። ይዳስስሻል። አሜን። ይፈውስሻል። አሜን። መልአኩ ይነካኛል በይ እስቲ። ዛሬ መልአኩ ይነካኛል። ዛሬ ራሱ ቴራፒ ከጀመርሽ ተብዬ ዛሬ በቃ በላይ ብዬ ነው የመጣው። ሰልችቶኛል። በቃ ጌታ ወይ በቃኝ ብዬ ነው ዛሬ በቃ እንኳን ተገኘሽ። አሜን። አሜን። ሐኪም ታይቶት መፍትሄ ያላገኘ ጉዳይ ዛሬ መልአኩ ነክቶ ይፈውስሻል። አሜን። ኮንታክት ፖይንት አኖይንትድ ኦይል አምጪልኝ ወደዚህ።
ምንም ነገር የለም። ማምለክ እያማረኝ በቃ እግሬን መሄድ አልችልም ነበረ። እሺ እግዚአብሔር የተባረከ ይሁን። እሺ ስሞክር ምንም ነገር የለም የለም ወይኔ ሲነታ 2 ዓመት ሙሉ መከራዬን ያየሁት። ስንት ጊዜ? 2 ዓመት ሙሉ። እሺ ብዬ የምቀመጠው አሁን ስራ ራሱ አልሰራም። በቃ ቁጭ ነው የምለው። እሺ እግዚአብሔር የተባረከ ይሁን። በጣም ነበረ ማለቅሰው ቸርች ሆስፒታል ራሱ ሆኜ አንድ 15 ቀን የመጣው ነበርና እግዚአብሔር ወይ በቃ ሰለቸኝ በቃኝ ብዬ ዛሬ በተለይ አልቅሼ ነው የመጣሁት። የመጨረሻ አድርግልኝ እግዚአብሔር ወይ። ተለቀሽ ዘለሽ አምልከሽ ታውቃለሽ? አላውቅም። 2 ዓመቴ 2 ዓመትሽ። አሁን ያ ይዘሽ የመጣሽው ህመም አለ ላይሽ ላይ? ምንም ነገር የለም። እዚህ ጋር እንደዚህ ኳስ ብለኝም ነበረ። እሺ የለም ምንም ነገር የለም። እሺ እንደዛ ያቃታት ሴት 2 ዓመት ተንቀሳቅሳ ማታክሲ እስቲ እግዚአብሔር የተባረከ ይሁን። አሜን። በጣም ደስ ብሎኛል። ጌታ የተባረከ ይሁን። ምን ብዬ መግለጽ እውነት እኔ በቃ ያቅተኛል። ምክንያቱም 2 ዓመት ሙሉ በቃ በጣም ስጨነቅ በጣም መከራዬን ሳይ መስራት የምችለውን አለ መስራት መቻል በጣም ከባድ ነው። ብቻ ብዙ ነገር አለ በህይወታችሁ ላይ ሲያልፍና ዛሬ እንደዚህ ነፃ ስወጣ በጣም ነው የሚደንቀኝ። በቃ መናገር አልችልም። በእውነት እግዚአብሔር የተባረከ ይሁን። እግዚአብሔር ባርኩልኝ። እግዚአብሔር ይባርክ በሉልኝ። የተባረከ ይሁን። ዘመኑ የተባረከ ይሁን። ልጆቹ የተባረኩ ይሁን። እግዚአብሔር ለኛ እንደዚህ ለተቸገሩት እግዚአብሔር ይህንን ባሪያ ስለሰጠን በጣም ልናመሰግን ይገባል። ዘመኑ ይባረክ። እግዚአብሔር ይባርካችሁ። ተባረኩላችሁም። ዘመናችሁ ይባረክ። እንግዲህ እግዚአብሔር ደግሞ ምን እንደምል አላውቅምና እንደዚህ አድርጎ የሚፈውስ አምላክ ስላለ የሚፈውስ አባት ስላለ ደስ ሊለን ይገባል። ቤት ሄደው መፍትሄ ላጡ ለሚያምኑ ሊሆን ይችላል። ታስተላልፊዋለሽ እንዲፈቱ በችግር ውስጥ ያሉ አንቺን ያዩ ለብዙዎች መጽናናት ትሆኛለሽ። አሁን አንቺ ማምለክ እየፈለግሽ ክርስቲያን ሆነሽ አለማምለክ ከነዚህ አይነት ችግር ውስጥ የሚያልፉ ቅዱሳንን በዚህ ስላገኘሽው አገልግሎት በጣም የሚገርመው አሁን ተፈውሻለሁኝ። ነገ ግን እዚህ ሆስፒታል ሄዳለሁኝ። ሆስፒታል ሄጄ እግዚአብሔር እንዴት አድርጎ እንደፈወሰኝ መሰክርላቸዋለሁ። ወደዚህ ስፍራ ደግሞ መጥተው እንደኔ እንዲድኑ እነግራቸዋለሁ። እውነትን ደግሞ በደንብ አድርጌ እነግራቸዋለሁ። ነገ ነው የምነግራቸው፣ ሳይቆይ ማለት ነው። ጌታ እንደሚያድን እነግራቸዋለሁ። ይሄ ነው መልእክቴ፣ እንዲፈወሱ እነሱም እንደኔ ማለት ነው። እንደዚህ እላቸዋለሁኝ ለታመሙ ወገኖቼን ወይ ደግሞ ባገኘሁበት ስፍራ ለማያቸው እና ለተቸገሩ በህመም ውስጥ ሆነው ለሚሰቃዩ እኔ 2 ዓመት ሙሉ እንደዚህ ዲስክ ተብዬ የማራ የተነስቼ
2 ዓመት ሙሉ አዲስ አበባም ሄጃለሁኝ። እዚህም ሆስፒታል ተከታትያለሁ። ሌላም ቦታ እንደዚህ አዳማም ሄጃለሁኝ። ሁሉን ነገር ሞክሬያለሁኝ። ነገር ግን ምንም ውጤት የለውም። ምንም አልተሻለኝም። የሚያድን ግን እዚህ አለ። እሱም የእግዚአብሔር ቅባት የእግዚአብሔር መንፈስ ብዬ መሰክርላቸውና ወደዚህ ስፍራ መታችሁ ብትድኑ መልካም ነው። እኔን ይሁኝ እኔ ምስክር ነኝ ብዬ መሰክርላቸዋለሁ። ወደዚህ ምጋብዛቸዋለሁ። ዲስክ እንግዲህ ያው በሕክምና ዲስክ ነው። እዚህ ጋር ስጋው ከአጥንቱ ጋር ክፍተት አምጥቷል። ቴራፒ ትሰሪያለሽ፣ ፊዚዮቴራፒ፣ የተለያዩ ስፖርቶችን እንደዛ ነው የሚሉት በሕክምና። እኔ ጋውን በቦርሳ ይዤው መጥቻለሁ እና ያ እስከሚገጥም ድረስ ነው የሚባለው እና ዲስክ ነው የሚሉት በሕክምና ማለት ነው። ግን እግዚአብሔር ሁሉን ይችላል። ለእግዚአብሔር ቀላል ነው። እውነት በቃ እኔ ተስፋ ቆርጬ በቃ ጓደኞቼ ቸርች ሲሄዱ ጸሎት ቤት ሲሄዱ እኔ እያረፍኩ ነበረ ላለመቅረት። ትንሽ ቦታ ሄጄ አርፋለሁ እና በቃ እግዚአብሔር ጭራሽ አሁን መሄድ አቁሜያለሁኝ። እነዚህ ሲሄድ ደህና መስላቸዋለሁ እንጂ ቀስ ብዬ እንትን እንዳይለኝ ቀስ ብዬ ነው የሚሄደው። ቶሎ መሄድ አልችልም። አርፌ ነበረ እንደው አልፎ የሚሄደውም ቸርችና ግን እግዚአብሔር ያው አሁን እንዴት እንደሆንኩኝ ያው ግን እግዚአብሔር ተባረከ። ወላጀለኝ እግዚአብሔር ተወሰኛ ባለስም ተባረከ። በቡቃያ ቤተክርስቲያን ሙሉ ወንጌል የሚባል ነው ማመልከውና ቆይቻለሁ። እንደው ሄጄም አላውቅምና በቃ አሁን እዚህ 2 ወር ይሆነኛል እየተመላለስኩኝ ማለት ነው። እና በቃ ያውቃሉ ቸርች ራሱ ያው እንደማልመጣ እንደሚያመኝ ነው የሚያውቁትና በቃ እዚሁ ሄጄ ቀስ ብዬ ቤቴ ሄዳለሁኝ። ቁጭ ነው የምለው። ስራ ቤቴ ውስጥ መስራት አልችልም። ጎንበስ ቀና ካልኩ የባሰ ነው የሚያመኝ እና እግዚአብሔር የተባረከ ይሁን። በቃ ወደዚህ ቤተክርስቲያን መጥቼ ይሄንን አይነት ፈውስ እግዚአብሔር መቀበል ራሱ ትልቅ ነገር ነውና በጣም ደስ ብሎኛል። ጌታ ይባርካችሁ። ሌሎቹንም እንደዚህ እንደምጋብዝ እርግጠኛ ነኝ። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር አባቱ ለእናታችን ስለሆነላት ፈውስ እናመሰግናለን። ፈውሷ የጸና ስለሆነ እናከብርሃለን። የሚፈውሰው የሚጠግነው የማይቻለውን የሚያስችለው እጅ በዚህ ስላለ እናመሰግናለን። በዚህ የሚራክል ወር፣ የድንቅ ወር፣ የተአምራት ወር እናታችን ስላደረግከው የመለኮት ጣልቃ ገብነት እናመሰግናለን። ፈውሳቸው ደግሞ የጸና ይሁን በኢየሱስ ክርስቶስ ስምና ስልጣን ጸለይ። አሜን። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምፅ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.